ሰላማችሁ በያላችሁበት ይብዛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገር ነኝ። አሁን ደግሞ የሊቨርፑልን ጉዳይ እንመለከታለን። ቀደም ሲል በነበረው ፕሮግራማችን የሪካርዶ ካላፊዮሪን ጉዳት በተመለከተ ለአድማጮች ያረስናችሁ መረጃ ነበር። አሁን ደግሞ ከሊቨርፑል ተጫዋቾች ጋር ተያይዞ ምን አይነት አዲስ መረጃዎች አሉ የሚሉትን ጉዳዮች እንመለከታለን። እንግዲህ በሊቨርፑል መረጃ ዙሪያ ሊቨርፑል ወርልድ በዩናይትድ ኪንግደም መረጃዎችን ያደርሳል። እናም ቤን ማኬና የሊቨርፑል ተጫዋቾች ጉዳትን በተመለከተ ምን አይነት አዳዲስ መረጃዎች አሉ የሚሉ ጉዳዮችን በስፋት ተመልክቷል። እናም ደግሞ ያንን ተንተርሰን ከሊቨርፑል ተጫዋቾች ጋር ተያይዞ ያሉትን ጉዳዮች እንመለከታለን። ራያን ግራቨንበርግ፣ ትሬንት አሌክዛንደር አርኖልድ፣ ኮነር ብራድሊ እነዚህ ተጫዋቾች እንግዲህ ጉዳት ላይ የሚገኙ ተጫዋቾች ናቸው። እናም የትኞቹ ተጫዋቾች በቅርብ ጊዜ ወደ ሜዳ ይመለሳሉ፣ ተጫዋቾቹን በተመለከተ ምን አይነት አዳዲስ ጉዳዮች አሉ የሚሉትን ሀሳቦች እንመለከታለን። እንግዲህ ሊቨርፑል በኤፕሪል ወር መጀመሪያ በ5 ቀናቶች ውስጥ 2 ጨዋታዎችን ያደርጋል ከዓለም አቀፍ ጨዋታዎች መልስ በሚያዝያ ወር መጀመሪያ ላይ ከኤቨርተን ጋር የሚያደርገው የመርሲሳይድ ደርቢ ጨዋታ እጅግ በጉጉት ይጠበቃል። በዘንድሮ የውድድር ዓመት የመጨረሻው የመርሲሳይድ ደርቢ ጨዋታ ነው። ኤፕሪል 2 ወይም በፈረንጆቹ አቆጣጠር ሚያዝያ 2 የሚደረገው ጨዋታ በዘንድሮ የውድድር ዓመት የመጀመሪያ ጨዋታቸውን ሲያከናውኑ ባለቀ ሰዓት ኤቨርተኖች ግብ አስቆጥረው ሊቨርፑላውያንን ያበሳጩበትን ጨዋታ አንረሳውም። ሁላችንም ግርግር የፈጠረ ጨዋታ ነበር። አሁን ደግሞ የመልሱ ጨዋታ ሚያዝያ 2 ይደረጋል። ከዛም ከአንፊልዱ ጨዋታ 4 ቀናት በኋላ ደግሞ ኤፕሪል 6 ወደ ምዕራብ ለንደን አቅንቶ ሊቨርፑል በክራቫን ኮቴጅ ፉልሃምን የሚገጥም ይሆናል ማለት ነው። እንግዲህ ለሊቨርፑሎች ያለፈው ሳምንት ጥሩ ጊዜ አልነበረም። ምክንያቱም ከአውሮፓ ቻምፒዮንስ ሊግ የተሰናበቱበት እንዲሁም ደግሞ ከካራቦ ካፕ ፍጻሜ ጥሩ ነገር ሳያገኙ ያጠናቀቁበት የጨዋታ መርሃ ግብር ነበር። ስለዚህ ያ መሆኑን ተከትሎ ለሊቨርፑሎች ጥሩ ሳምንት አላሳለፉም። አሁን ደግሞ የኢንተርናሽናል ብሬክ ወይም የዓለም አቀፍ ጨዋታዎች የመጡበት ጊዜ ለሊቨርፑላውያኑ በጣም ጥሩ የሚባል ሰዓት ላይ በጣም ወሳኝ በሚባል ጊዜ የተገኘ የተጫዋቾች እረፍት ነው ወይም ኢንተርናሽናል ብሬክ ነው። በሊቨርፑል ተጫዋቾች በኩል አንዳች መዛል እንዳጋጠማቸው በተለያዩ ሪፖርቶች በኩል ስናይ ነበር። የሊቨርፑል ወሳኝ የሚባሉ ተጫዋቾች፣ ትልልቅ የሚባሉ ተጫዋቾች በውድድር ዓመቱ መጀመሪያ ላይ እስከ ውድድር ዓመቱ አጋማሽ ያሳዩትን ፐርፎርማንስ አሁን እያሳዩ ያልሆነበት ትልቁ ምክንያት ከጉዳትን ባሻገር የሊቨርፑል ተጫዋቾች መዳከም የፈጠረው ጉዳይ እንደሆነ በስፋት ሲነገር ነበር። ያም ሆኖ ሊቨርፑል ከቀሪዎቹ 9 የእንግሊዝ ፕሪሚየር ሊግ ጨዋታዎች 16 ነጥቦችን ማሳካት ይፈልጋል የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት። አሁን የነጥብ ልዩነታቸው 12 ስለሆነ ሊቨርፑል የእንግሊዝ ፕሪሚየር ሊግን ዋንጫ ያለምንም ከልካይ በጣም በተመቻቸው ሁኔታ ሳይጨናነቅ ሊያነሳ የሚችልበት እድል ሰፊ እንደሆነ ቢነገርም ግን ደግሞ የሊቨርፑል ተጫዋቾች አሁን ላይ ያጋጠማቸው መዛል፣ መድከምና የተጫዋቾች ጉዳት እንዲሁም ደግሞ የአቋም መውረድ ምናልባትም ደግሞ በፕሪሚየር ሊጉ የመጨረሻ ጨዋታዎች ላይ እንዴት ሊሆኑ ይችላሉ የሚል ጥያቄን እና ጥርጣሬን በሊቨርፑል ደጋፊዎች እንዲሁም በእግር ኳስ ቤተሰቡ በኩል ያስነሳ ሆኗል። ስለዚህ ከ4 ጨዋታዎች ሊቨርፑል 3 ነጥብ ቢያገኝ 12 ነጥብ ማግኘት ይችላል። እንዲሁም ደግሞ 5 ጨዋታ ቢያሸንፍ 15 ነጥብ ሴኩር ያደርጋል። 1 ጨዋታ አቻ ከወጣ ሊቨርፑል ቀድሞ እንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱን ያረጋግጣል። ግን ደግሞ የሚያረጋቸው ጨዋታዎች ቀላል የማይባሉ ጨዋታዎች ናቸው። እነ ፉልሃምን እንዲሁ ደግሞ ኤቨርተንን ራሱ አርሰናልን የሚገጥሙባቸው ጨዋታዎች ይጠበቃሉ። አሁን ደግሞ ቢዚ የሆነውን ከኢንተርናሽናል ብሬክ በኋላ የሚመጣውን ሳምንት ሊቨርፑላውያን እንዴት አድርገው ያሳልፉታል የሚለው ጉዳይ ይጠበቃል። የተጫዋቾቹ ጉዳት ግን አሁንም በሊቨርፑል በኩል በደንብ ማሰላሰል የሚጠይቅ ጉዳይ ነው። የተጎዱ ተጫዋቾችን በተመለከተ የወጡ ሪፖርቶችን እንመልከት። ራያን ግራቨንበርግ የመጀመሪያው ተጫዋች ነው። ራያን በባለፈው ዓመት በሊቨርፑል በነበረው የመጀመሪያው ዓመት ቆይታ ከቡድኑ ጋር አልተዋሃደም። ምናልባት እንደው የተሳሳተ ግዢ ይሆን የተሳሳተ የዝውውር አፈጻጸም ይሆን የሚሉ ጥያቄዎችን ቢያስነሳም ዘንድሮ ላይ ግን ተጫዋቹ የሊቨርፑል የልብ ምት ከሆኑ ቁልፍ ተጫዋቾች መካከል አንዱ ስለመሆኑ በደንብ በተግባር አሳይቷል። ምናልባት ዘንድሮ የሊቨርፑል ጥሩ ተጫዋቾች ቫንዳይክ፣
ወይ ኢብራሂማ ኮናቴ አሊያም ሞሳላ፣ ኮዲ ጋክፖ፣ አሊሰን ቤከር፣ ኳሚን ኬለር እያለን ተጫዋቾችን ልንዘረዝር እንችላለን። ወደድንም ጠላንም ግን ራያን ግራቨንበርክ ያልተነገረለት ብዙ ያልተወራለት ተጫዋች መሆኑን በውድድር ዓመቱ ላይ ማሳየት ችሏል። ተጫዋቹ እንግዲህ በኔሽንስ ሊግ ከስፔን ጋር ለሚደረገው ጨዋታ ያው ትላንትና የመጀመሪያው ዙር ጨዋታ ተደርጎ ነበር። ጨዋታው ባቻ ውጤትን የተጠናቀቀው ከዛ ጨዋታ ውጪ መሆኑ ሲነገር ነበር። እናም ራያን ግራቨንበርክ አሁንም የተወሰነ ድካም ወይም ደግሞ ጉዳት እንዳለበት ጭምር በተለያዩ አጋጣሚዎች ሲነገር ቆይቷል። ስለዚህ ተጫዋቹ ምናልባት ከኔዘርላንድ ብሔራዊ ቡድን ጋር አብሮ ሊቀላቀል የሚችልበት እድል አለ። ያም ቢሆን ግን ተጫዋቹ ደግሞ ከኤቨርተን ጋር ለሚደረገው ጨዋታ ሊመለስ እንደሚችል ይታመናል። ያ ካልሆነ ግን በፉልሃሙ ጨዋታ መርሃ ግብር ሚያዝያ 6 ለሚደረገው ጨዋታ የመድረስ እድል እንዳለው ከዛው ከሊቨርፑል አካባቢ የሚወጡት መረጃዎች ይጠቁማሉ። ምናልባት አርኔ ስሎት ለዛ ለኤቨርተኑ ጨዋታ ይህንን ተጫዋች የሚያሳርፉት ወይም ደግሞ እረፍት የሚሰጡት ከሆነ ለፉልሃሙ ጨዋታ ፊት ሆኖ የመድረስ እድል አለው። አሁን ትልቁ ችግር ለሊቨርፑል በዛ ቦታ ላይ ሁነኛ የሚባል ምትክ አለማግኘቱ። በባለፉት ዓመታት የሊቨርፑል የመሃል ሜዳ ይታወቃል። ፋቢኒዮ፣ ሄንደርሰን እንዲሁም ደግሞ ሌሎች ተጫዋቾችን አሰልጣኝ የርገን ክሎፕ በያዙ ስብስብ እነ ዢዢ ዋይናልደምን ጭምር ሲያስመለክቱ ነበር። በኋላ ግን ያ ከሆኑ ጊዜያት በኋላ ሊቨርፑል ያንን የመሃል ሜዳ ማደስ ነበረበት። አዳዲስ ተጫዋቾችን ወደ ቡድኑ ቀላቅሏል። ግን አሁን ራያን ግራቨንበርክ ከሌለ ዋታሩ ኢንዶ በዛ ቦታ ላይ ተተክቶ ሊጫወት ይችላል። ግን ደግሞ ዋታሩ ኢንዶ የምር ራያን ግራቨንበርክ በሚሰጠው ሚና ልክ ነው ወይ ለዚህ ክለብ ማድረግ የሚችለው የሚለው ጥያቄ በደንብ የሚያነጋግር ነው። ስለዚህ ይህ ተጫዋች በፉልሃሙ ጨዋታ የመመለስ እድል እንዳለው ነው የተነገረ የሚገኘው። ሌላው ትሬንት አሌክዛንደር አርኖልድ ነው። አርኖልድን በተመለከተ ብዙ ነገሮች ይባላሉ። ወደ ሪያል ማድሪድ የማቅናቱ ነገር በጣም ሰፊ ነው የሚሉ መረጃዎች፣ ሪፖርቶች ናቸው የሚወጡት። ከዛም ባሻገር ግን ይህ የእንግሊዝ ብሔራዊ ቡድንና የሊቨርፑል ተጫዋች ከፓሪሰን ጀርማ ጋር በነበረው ጨዋታ ላይ ምን አይነት ነገሮች እንደነበሩ እናስታውሳለን። የቁርጭምጭሚት ጉዳት ነው ያጋጠመው። ቀላል የሚባል ጉዳት አይደለም። አሰልጣኙ አርኔ ስሎት መጋቢት 14 ቀን በሰጡት አስተያየት ተጫዋቹ ወደ ሜዳ አይመለስም፣ ለካራቦ ካፕ የፍጻሜ ጨዋታ አይደርስም የሚል አስተያየታቸውን ሲሰጡ ነበር። ነገር ግን አሁንም ለረጅም ጊዜ የሚቆይበት እድል ሊኖር ይችላል። ምናልባትም ግን እስከ ውድድር ዓመቱ መጨረሻ ባለው ጊዜ ወይም የውድድር ዓመቱ የመጨረሻዎቹ ሳምንታት ላይ ወደ ሜዳ ሲመለስ ልንመለከት እንችላለን የሚል አስተያየታቸውን ሰጥተው ነበር። እንግዲህ ይህንን ነገር መናገራቸው ምናልባት ለሊቨርፑሎች ትንሽ የሚያስጨንቅ ጉዳይ ይመስላል። እንደ አንዳንድ ሪፖርቶች ዘገባ ከሆነ ይህ የቀኝ መስመር ተመላላሽ ወይ የራይት ባክ ተጫዋች ነው ከዌስትሃም አሊያም ከሊቨርፑል ጋር በሚደረገው ጨዋታ ላይ ሊመለስ እንደሚችል ነው የተነገረ ያለው። እንግዲህ ከሌስተር ጋር የሚደረገው ጨዋታ ኤፕሪል 20 ነው የሚከናወነው። በዚህ ጨዋታ ላይ የመመለስ እድል ይኖረዋል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹ አለመኖሩ በሊቨርፑል በኩል ትልቅ ጉዳት ነው። ነገር ግን ደግሞ የሚመለስበትም ጊዜ ትንሽ ራቅ ማለቱ ደግሞ ሊቨርፑላውያንን አሳስቧል። ኦልሞስት ለ3 ሳምንታት እንደዚህ ገደማ ከሜዳ ሊርቅ ይችላል። የዛሬ ወር ነው ወደ ሜዳ ሊመለስ የሚችለው እንደ መረጃዎቹ ከሆነ። ስለዚህ ተጫዋቹ በኤቨርተንም በፉልሃምም ጨዋታ ላይ አይኖርም። አርኔ ስሎት አዲስ መላ መቀየስና መዘየድ ይጠበቅባቸዋል። ሌላው ጉዳት ላይ እንደሆነ እየተነገረለት ያለው ኮነር ብራድሊ ነው። የሰሜን አየርላንዱ ኢንተርናሽናል በባለፉት በተለይ ከአስተን ቪላ ጋር 2-2 በተለያዩበት ጨዋታ ላይ ካጋጠመው ጉዳት በኋላ ምንም ጨዋታ አላከናወነም። የጡንቻ ጉዳት ነው ያጋጠመው። የሰሜን አየርላንዱ አሰልጣኝ በተለይም በአስተያየታቸው እንደተናገሩት ከስዊዘርላንድ ጋር እና ከስዊድን ጋር ለሚደረገው የወዳጅነት ጨዋታ እንደማይደርስ አሰልጣኙ ተናግረዋል። ሚሼል ኦኔል እንደተናገሩት ተጫዋቹ ከዚህ ስብስብ ጋር እንደማይገኝ ተናግረዋል። ተጫዋቹ ወደ ሜዳ ለመመለስ ቅርብ አይደለም የሚል አስተያየት ነው የሰጡት። በተለይ በዚህ በመጋቢት ወር አይመለስም። እውነታውን ለመነጋገር ሪያሊስቲክ ሆነን ስንመለከት እንዲህ ያሉ ጉዳቶች ረዘም ያሉ ሳምንታትን ሊፈልጉ ይችላሉ። እናም ተጫዋቹ ከ4 እስከ 6 ሳምንታት ለሚሆኑ ጊዜያት ከሜዳ ይርቃል የሚል አስተያየታቸውን ሰጥተዋል። ስለዚህ እንዲህ ያሉ ጉዳዮችን አሰልጣኙ ሲናገሩ ተጫዋቹ እንግዲህ በኤፕሪል ወር አጋማሽ ወደ ሜዳ ሊመለስ እንደሚችል ነው እየተነገረ የሚገኘው። የፉልሃሙ ጨዋታ ላይ ሊደርስ ይችላል። እዛ ጨዋታ ላይ ካልደረሰ ግን በእርግጠኝነት ከፉልሃሙ ጨዋታ ቀጥሎ ባለው ጨዋታ ላይ ነው ሊደርስ የሚችለው። እንግዲህ በርካታ
የተጫዋች ጉዳቶች ያላስተናገደ ክለብ ነው ዘንድሮ ሊቨርፑል። ሁሉም ተጫዋቾች በወጥነት በጣም በጥሩ ብቃት እየቀጠሉለት ይገኛሉ። ያለ ሊቨርፑል አንድ መልካም የሚባለው ጥሩ አጋጣሚ ነው። ያም ቢሆን ግን ደግሞ የተጫዋቾች በመጨረሻዎቹ ዙሮች ላይ በመጨረሻዎቹ ሳምንታት ላይ መጎዳት ለደጋፊዎች ጥሩ ስሜትን የሚሰጡ አይደሉም። እንግዲህ እነዚህ ተጫዋቾች መጎዳት በተለይ በጣም ወሳኝ ተጫዋቾች ናቸው። ግራቨንበርክና አርኖልድ በጣም ትልልቅ የሚባሉ ለሊቨርፑል ትልቅ ግልጋሎትን መስጠት የሚችሉ ተጫዋቾች ስለሆኑ የተጫዋቾቹ መጎዳት በአንድም በሌላ ምክንያት ሊቨርፑላውያንን ሊጎዳ ይችላል። ይሄንን የጉዳት ዜና ደግሞ ሊቨርፑሎች እንዴት አድርገው ሊያስተካክሉት ይችላሉ? ራሳቸው አርኔ ስሎት ለዚህ ነገር ምን አይነት መፍትሄ ይፈልጋሉ? አሁን አርኖልድ ሲጎዳ ኮነር ብራድሊ ነበር የሚያሰልፉ የነበሩት። አሁን ሁለቱም ተጎድተዋል። ብራድሊም አርኖልድም ተጎድተዋል። በካራቦ ካፕ የጨዋታ መርሃ ግብር ላይ ቡድኑ ምን ያክል የበላይነት እንደተወሰደበት በርካታ ሙከራዎች እንደተሞከሩበትም ጭምር አይተናል። የኒውካስል የተከላካይ መስመር በጣም ጠንካራ የሚባል ነበር። ቡድኑ በመከላከሉ ረገድ የተዋጣለት ስራን ሲሰራ እንደነበር አይተናል። በአንጻሩ ግን በሊቨርፑል በኩል ደግሞ ሁለቱ ግቦች ሲቆጠሩ አሰልጣኙ ራሳቸው የሰሩት የማርኪንግ ስተት ዳንበርንን ለመከላከል የወሰኑት ውሳኔ ትክክል አልነበረም። ያረል ኳንሳ ነበረ በዛ ቦታ ላይ ተሰልፎ ሲጫወት የነበረው። ውጤታማ ነበር አልነበረም የሚለውን የጨዋታው እንቅስቃሴ ይመሰክራል። ከ10 5 ነጥብ ነበር የተሰጠው። ስለዚህ ቦታውን በደንብ ለመወጣት ተቸግሮ እንደነበር የሚያሳይ ነው። ቀጣዮቹ ጨዋታዎች ላይ እነዚህ ሊቨርፑል ተጫዋቾች ሊመለሱ ይችላሉ። ግን ደግሞ የሚመለሱባቸው ጊዜያት እንዳይርቁ ደግሞ የሊቨርፑል ደጋፊዎች በደንብ ነው የሚመኙት። የመጨረሻዎቹ ዙሮች ላይ እንዲያሉ ነገሮች ማጋጠማቸው ያው የማይቀር ጉዳይ ነው። የተጫዋቾች ጉዳትን በተመለከተ የተጫዋቾችን መድከም በአመት በርካታ ጨዋታዎችን የሚያከናውኑ ተጫዋቾች ስላሉ ማለት ነው። አሁን ደግሞ እንደነ ሞሳላ ያሉ ተጫዋቾች የብሔራዊ ቡድን ግዴታ ላይ ይገኛሉ። ሞሳላ ኢትዮጵያ ከግብጽ እኩለ ሌሊት ላይ በምታረገው ጨዋታ ተሰልፎ ሲጫወት ልንመለከተው እንችላለን በቋሚነት። አሰልጣኙ ሆሳም ሐሰን ለሱ ብቻም አይደለም ለነ ኦማር ማርሙሽም ጭምር ጥያቄ የስኳድ ስብስብ ጥሪ አድርገው ስኳዱን ተቀላቅሏል። በቋሚነት ሊጀምር የሚችልበት እድል አለ ሞሳላ። በዚህ ጨዋታ ላይ ደግሞ ምን አይነት ነገር ያጋጥመዋል የሚለውን አብረን እናያለን። ያም ሆነ ግን ሊቨርፑል በመጨረሻዎቹ ጨዋታዎች ላይ የተጫዋቾቹን ግልጋሎት ይፈልጋል። የነ ግራቨንበርክ፣ ትሬንት አሌክዛንደር አርኖልድ መመለስ ደግሞ በቅርብ ሳምንታት ውስጥ ሲሆን የምንመለከታቸው ጉዳዮች ይሆናሉ።